አንድ ሳይኮሎጂ አለ። ሰዎች ሰው ሲቀይረን ሳይሆን ራሳችን ስንቀየር ነው የምንሆነው። የሆነ መረጃ ሲቀበሉ መረጃውን የወሰዱት በማስረጃ ላይ ተመስርተው ስለሆነ ያ መረጃ ላይ ኮንፊደንስ አላቸው። አንድ አቋም፣ አንድ እምነት አለው። ያንን ያስተምራል፣ ያንን ይጠብቃል። ህይወቱ በዛ ዙሪያ ስለሆነ ሰርክል የሚሆነው ወይ ደግሞ ህይወቱ የተመሰረተው በዛ ዙሪያ ስለሆነ ሌላ ነገር እንዳይመርዘው ይጠብቁ። አላማቸው እውነት ማግኘት አለማግኘት አይደለም። አላማቸው ልክ መሆን አለመሆናቸው አይደለም። አላማቸው እንዳልኳቸው ማሸነፍ ብቻ። ጸሐፊው ለእናንተ ለእኛ የሚያወራው ነገር think again። ግድ የለም በስተት ውስጥ መልካም ነገር ሊኖር ይችላል። ምናልባት ጊዜ እያተረፍኩ ነው፣ ግን ሀሳብ ይላውጣ፣ ኮንፍሮንት ይደረግ፣ እንከራከርበት፣ እንወያይበት፣ ኪውሬስ እንሆን። ሰላም እንዴት ናችሁ? ውድ የቡክ ቶክ ዊዝ ፊራ ቤተሰቦች፣ ፊራ ነኝ። ይህ ደግሞ ሳምንታዊ መጽሐፍት ሀሳብ ፕሮግራማችን ነው። በዚህ ፕሮግራም የተለያየ ሀሳብ የሚያነሱ የተለያየ አይነት መጽሐፍቶችን ዳሳ እያደረግን ቆይተናል። በዛሬም ፕሮግራማችን እንግዲህ እናንተን ያስተምራሉ፣ ይጠቅማሉ ብዬ ያሰብኩትን አሪፍ መጽሐፍ መርጫለሁ። መጽሐፉ እንደምትወዱት አልጠራጠርም። አብራችን ቆዩ። ለዛሬ ፕሮግራማችን ዳሳ ለማድረግ የመረጥኩት መጽሐፍ በአዳም ግራንት የተጻፈውን think again የሚለውን መጽሐፍ ነው። እንግዲህ አዳም ግራንት አሜሪካ ውስጥ በጣም ጥሩ ስም ካላቸው ሳይኮሎጂስቶች መካከል አንዱ ነው እና እዚህ መጽሐፍ ላይ think again ይላል። think again ማለት ደግማችሁ አስቡ ነው። እንግዲህ እዚህ መጽሐፍ ላይ ጸሐፊው የሰው አእምሮ ለመፍጠር የፈለገው ነገር ምንድነው? አንዳንድ ጊዜ ይላል እንግዲህ ወደ መጽሐፉ ሀሳብ እየገባው ሳሰፋው በደንብ ሀሳቡን ትረዱታላችሁ። ሰዎች አንዳንድ ነገሮችን ስንወስን አስበን አመዛዝነን የወሰንን ይመስለናል እና እነዚህ ውሳኔዎችን እንደው የሚያነሳት ሀሳብ አለች። የምር አስባችሁና አመዛዝናችሁ እንደወሰናችሁ ለማወቅ ከፈለጋችሁ ለፈተና ታወጣቸዋላችሁ ወይ ደግሞ አትሸፍኗቸው። እንዴት ነው ቤተሰብ ሕፃን ልጅ እንደሚጠብቅ አትጠብቋቸው። አብዛኛውን ጊዜ ብንወስናቸው ውሳኔዎች ከስሜትና ከአለማመዛዘን የመጡ ስለሆኑ ለመጠበቅ እንሞክራለን እና ጸሐፊው ለእናንተ ለእኛ የሚያወራው ነገር think again የሚል ሀሳብ ያወራል። ከዛ ደግሞ ምን ይላል? ላዩ ላይ የምታዩት ጽሑፍ አለች። the power of knowing what you don't know። የማታውቁትን ነገር የማወቅ ኃይል። አንዳንድ ጊዜ በቃ ስህተት ብለን የምንለው ነገር የለም፣ ስህተት እንደውም ጥሩ ነው ብሎ የማታውቁትን ነገር ማወቅ ይበልጥ አቅም አለ የሚል አይነት ሀሳብ ለማንሳት ሲሞክር ታዩታላችሁ እና እዚህ መጽሐፍ ላይ የሚያነሳቸው ሀሳቦች ሰዎች እንዴት ነው የምናመዛዝነው? አንዳንድ ጊዜ የራሳችን ሀሳብ አውተን ለመፈተን እንፈራለን። ትንሽ ሀሳቦችን አሰፋላችኋል። ከሰዎች ጋርም ደግሞ ስናወራ ብዙ ጊዜ ይሄ አንዳንድ ያለመግባባት እኮ የሚፈጠረው ሁለቱም ጎን አቋም ከመያዝ የተነሳ ነው። ያም የሆነ አቋም አለ፣ ይሄም የሆነ አቋም አለ። የሆነ ነጥብ ለማስቆጠር ነው እንጂ ለመሰማማት ወይ ደግሞ ሀሳብን ለማስረዳት አይደለም የምንሞክረው። ስለዚህ የመጽሐፉን ሀሳብ በሁለት ቦታ ልክፈለው እና የመጀመሪያው እንዴት ራሳችን እንረዳለን፣ እንዴት ሀሳቤን እንረዳዋለሁ የሚሉትን ነገሮች እንድትፈትኑ የሚረዷችሁን ሀሳብ ያነሳል። ከዛ ደግሞ ከሰዎች ጋር ስናወራ እንዴት ኮመን ግራውንድ መፍጠር እንችላለን፣ እንዴት ይሄ ከማሰብ ሎጂካል ከሆነ አመክኖ ላይ ከተመሰረተ ምንድነው ግራውንድ ወይ ደግሞ አመክኖ ላይ ከተመሰረተ ቦታ ተነስተ እንዴት መስማማት መፍጠር እንችላለን፣ መስማማት የሚባለው ነገር መፍጠር እንችላለን የሚለውን ሀሳብ ለማንሳት እሞክራለሁ። መጀመሪያ ግን ጸሐፊው ኢንትሮዳክሽን ላይ የሚያነሳት ሀሳብ አለች። ኢንቴሊጀንስ ማለት ምን ማለት ነው የሚል ጥያቄ ይጠይቃል። ኢንቴሊጀንስ ማለት የማሰብ ችሎታ ማለት ነው። የማሰብ ችሎታ ወይ ደግሞ ኢንቴሊጀንስ ማለት ምን ማለት ነው? አንድ ሰው ኢንቴሊጀንት ነው ስትሉ ምኑን እያያችሁ? በተለይ ደግሞ ይሄ ጥያቄ በዚህ ዘመን መጠየቅ አለበት ብሎ የሚያነሳው ጸሐፊ በእኛ ዘመን ኢንቴሊጀንት የምንላቸው ሰዎች በቃ ይህን ትናማ ያስባል ብለን የምንላቸው ሰዎች ብዙ ጊዜ መገለጫቸው የሆነ አቋም ላይ ጠንካራ የሆነ እንዴት ነው ስታንድ ያላቸው ወይ ደግሞ ጠንካራ የሆነ አቋም ያላቸው ሰዎች፣ እርግጠኛው አንድ ነገር ሲናገሩ በጣም እርግጠኛ ሆነው የሚናገሩ፣ ላውድ የሆኑ ሲናገሩ በሙሉ እርግጠኝነት የሚናገሩ ኮንፊደንስ ያላቸውን ሰዎች ኢንቴሊጀንት ብለን እንጠራቸዋለን። ግን ይላል ጸሐፊው እንግዲህ በጸሐፊው ጥናት መሰረት በእኔ ጥናት መሰረት በእኔ ግኝት መሰረት ይላል ሰዎች አንድ ነገር ሞር ሲያውቁ አንድ ነገር ሞር ሲረዱ ይሄ አንዳንዴ ትንሽ ነገር አውቆ በራስ መተማመን ከሞላባቸው ሰዎች ይልቅ ትንሽ የመጠራጠር ነገር አይምሯቸው ላይ ይመጣል። አንድ ነገር ይበልጥ ስታውቁ ሌላ ነገር ቢኖርስ ትላላችሁ። ምክንያቱም ማታውቁት ነገር ትልቅ እንደሆነ ታውቃላችሁ። ስለሆነች ነገር ትንሽ ነገር ቅንጭብ የሚል እውቀት ያለው ሰው ነው ይሄ በትዕቢት በኩራት የሚሞላው እና ኢንቴሊጀንስ አሁን የኛ ዘመን ኢንቴሊጀንስ ማለት እንደው የምር ከማሰብ ይልቅ ወደ አሮጋንስ ወደ ትዕቢት የመሄድ ነገር እንዳለው ይናገራል። ኢንቴሊጀንስ ማለት ምን ማለት ነው? በጸሐፊው አገላለጽ ኢንቴሊጀንስ ማለት አንድ ሰው ኢንቴሊጀንት ነው ስትሉ ስለዚህ አቅም እያወራችሁ የትኛው አቅም ካላችሁ የራሱን አቋም ብሎ የወሰዳቸውን ነገሮች አሉ። እነዛን ሀሳብና አቋሞቹን የመፈተን የመጠየቅ አቅሙ ነው ይላል። መፈተንና መጠየቅ ብቻ አይደለም፣ የወሰዳቸው የፈተናቸውን አቋሞች ከዚህ በፊት እውነት ነው ብሎ ያመናቸውን ነገሮች ፊት ለፊት አውጥቶ የመፈተን አቅሙ፣ ከተሳሳተ ስህተት እንደሆነ አምኖ አዲስን ነገር ለመቀበል አዳፕት የማድረግ አቅሙ ያንን ሰው ኢንቴሊጀንት ሊያስብለው እንደሚችል ይናገራል። ልክ ከሆነ ያንን ይበልጥ አጠንክሮ የመሄድ አቅሙ እንደሆነ መጽሐፉ ይናገራልና ስለዚህ ስለ ኢንቴሊጀንስ ስናወራ እያወራን ያለ ነው ስለ አቋም ሀሳብን
አቋሚ ብላችሁ የምታስቡት ነገር አለ። እነዚህ ነገሮች ብዙ አይነት ሀሳብ ሊሆን ይችላል። የስራ አቋም፣ የቤተሰብ አቋም፣ ፖለቲካል አቋም፣ የእምነት አቋም። እነዚህ ነገሮች ሳትፈሩ ፊት ለፊት አውጣችሁ የማጋፈጥ የማመዛዘን አቅም እንደሆነ መጽሐፉ ይናገራል። ነገር ግን ብዙ ሰው ይሄንን መንገድ እንደማይከተል ጸሐፊው ሲናገር ታያላችሁ። እንደውም ሀሳቡን ሲያሰፋ ስለ 4 አይነት ሰዎች ይናገራል። ሰዎች ራሳቸውን፣ ሀሳባቸው፣ ሌላም ሰዎችን አይተው ሲያመዛዝኑ ከነዚህ 4ቱ በአንደኛው መንገድ ያመዛዝናሉ። አሁን ስለ ኢንቴሊጀንስ እና ስለ ሪዝኒንግ እያወራ ነው። 4 አይነት ሰዎች አሉ፣ ወይ ደግሞ ሰዎች በ4 መንገድ ያመዛዝናሉ ይላል። የመጀመሪያዎቹን ሰዎች ጸሐፊው ፕሪቸርስ ይላቸዋል። አሁን ሰባኪ ይላቸዋል። እነዚህ 4ቱን ሰዎች በስራ በፕሮፌሽን ያስቀመጣቸው። ስለዚህ አሁን ማውራቸው ሀሳቦች ስፔሲፊካሊ የሆነን ሰው እያወራው ሳይሆን ከዛ ሰው ካለ ካራክተር ይወስድና ጸሐፊው ከዛ እነዚህን ሰዎች ይገልጻል። አሁን ስለ ሰባኪ ሳወራ ሁሉም ሰባኪ እንዲህ ነው የሚል አይነት ሀሳብ እያወራ ሳይሆን ሰባኪዎች ጋር ሁሌ የሚገኝ አንድ ባህሪ አለ። እነዛን ባህሪዎች ያነሳና ከዛ አሁን በእነዚህ መንገድ የገለጻቸው ሰዎች ደግሞ ምን አይነት ባህሪ ያላቸው የሚሉትን ነገሮች ነው የሚያሰፉ። የመጀመሪያዎቹ ፕሪቸርስ ይባላሉ ብያቸዋለሁ። ሰባኪ ያላቸው ማለት ፕሪቸርስ ምን አይነት ሰዎች ናቸው? ሰባኪዎች ምን አይነት ሰዎች ናቸው? እነዚህ ሰዎች ማለት ከአንድ መርህ ከመጽሐፍ ሊሆን ይችላል፣ ከተለያየ ነገር ይችላል። ከዛ ተነስተው አንድ የጸና ማይደራደሩበት አቋም አላቸው። ስለዚህ እነዚህ ሰዎች ህይወታቸው ኤቭሪቲንግ የተመሰረተው እዚህ አቋም ላይ ነው። ከዚህ አቋም ይነሱና ይህንን አቋማቸው ይህንን እምነታቸው የሚያስተምሩ ናቸው። አንደኛ። ሁለተኛ የሚጠብቁ ናቸው። ባህሉን ለመጠበቅ፣ ስርዓቱን ለመጠበቅ፣ ኢቨን መከራከር እንኳን ከአንዳንድ ሰዎች ጋር እንኳን ቁጭ ብሎ ተነጋግሮ ሀሳብ እንኳን ማሳመን ካለባቸው ከመስበክ አልፎ ሰውን ለመከራከር የሚሞክሩ፣ ከዛ ደግሞ አልፎ ዓለምን የሚያዩበት መንገድ የተቀረጸው ካመኑበት ነገር ስለሆነ በተቻለ መጠን አቋማቸውን ላለማስነካት የሚሞክሩ አይነት ሰዎች ናቸው። እንግዲህ አሰሆል ፕሪቸር የሚባሉ ሰዎች እነዚህ ናቸው። አንድ አቋም፣ አንድ እምነት አለው። ያንን ያስተምራል፣ ያንን ይጠብቃል። ህይወቱ በዛ ዙሪያ ስለሆነ ሰርክል የሚሆነው ወይ ደግሞ ህይወቱ የተመሰረተው በዛ ዙሪያ ስለሆነ ሌላ ነገር እንዳይመርዘው ይጠብቋል። ጸሐፊው ታዲያ ፕሪቸር የሚላቸው ሰዎች ምን አይነት ሰዎች ናቸው ካላችሁት፣ የሆኑ ሰዎች ከሆነ ነገር ተነስተው አንድ አቋም ይዟል እና ይህንን አቋም በምንም ታምር ለመቀየር የማይፈልጉ አቋሙ ላይ ቆመው የሚታገሉ አይነት ሰዎች እንደሆነ ይናገራል። እነዚህ ሰዎች ያመኑት ነገር ፊት ለፊት አውጥተው እንዴት ነው አርጊው እንድታደርጉባቸው አይፈልጉም። ለምን? ህይወታቸው በዛ ላይ ስለተመሰረተ፣ ዓለምን የሚያዩበት መንገድ በዛ ላይ ስለተመሰረተ እምነታቸውን ይጠብቁታል። ካመኑት ነገር ተነስተው ዙሪያቸው ላሉ ሰዎች ይናገራሉ። እምነቱን ይጠብቁታል። ያመኑትን ነገር ምንድነው ይናገሩታል። አሁን ሰባኪ ይሰብካል ነው ይባል። እነዚህ ያመኑትን ነገር ይናገሩታል። ህይወታቸውን በዛ ላይ ይመሰርታሉ። ግን ያመኑትን ነገር ቻሌንጅ የሚያደርግን ሰው እንደማይቀበሉ ከዚህ መጽሐፍ ታያላችሁ። ፕሪቸር የሚላቸው ሰዎች አቋም ይዘው አቋማቸውን ለመቀየር ፍቃደኛ ያልሆኑ ሰዎች ማለት። አንዳንዴ በብዙ መንገድ ሊገለጹ ይችላሉ። ብቻ ግን ቀላል በሆኑ አማርኛ አቋም የማይለቁ ሰዎች፣ አቋም ይዘው ከዛ ውጭ ሌላ ነገር ለመድፈር የማይሞክሩ አይነት ሰዎች ናቸው የመጀመሪያዎቹ ፕሪቸር የሚባሉ ሰዎች። ሁለተኞቹ ደግሞ ዘ ፕሮሲኪዩተርስ ይላቸዋል። እነዚህ ማለት ጠበቃ ወይ አቃቤ ሕግ እንበላቸው፣ በእንደዚህ አይነት መንገድ ልትገልጿቸው ትችላላችሁ። እነዚህ ሰዎች ደግሞ ማለት እንግዲህ አሁን ከፕሮፌሽናቸው ስትነሱ እነዚህ ሰዎች ማለት አቃቤ ሕግ ወይ ደግሞ ጠበቃ ማለት እነሱ ከሰሙት ወይ ደግሞ ካዩት መረጃ ተነስተው እውነት ነው ብሎ ላመኑት ጎን ወይ መንግስትን ደግፈው ወይ ደግሞ አንድን ተቋም ደግፈው ወይ ግለሰብን ደግፈው ወይ ከሳሽን ወይ ተከሳሽን ወግነው ላመኑት ነገር ቆሞ የሚከራከሩ አይነት ሰዎች ናቸው። በጣም በሚገርማችሁ ሁኔታ እነዚህ ሰዎች መረጃዎችን አይተው የሰሙትን ነገር አይተው ነው እንጂ የሚከራከሩት እውነት ይሁን አይሁን የነሱ ጉዳይ አይደለም። ምክንያቱም የሚያረጋግጥላቸው ማስረጃ ስለሆነ። እነዚህ ሰዎች ወደ 3 ዓመታቸው ምን አይነት ሰዎች ናቸው ብላችሁ ካላችሁ ጸሐፊው ስለ እነዚህ ሰዎች ሲያወራ አሁን ስለ ስራው አይደለም፣ ከዚህ ባህሪ ወሰድና አሁን እነዚህ አሁን ስፔሲፊካሊ እዚህ ሳጥን ውስጥ የሚያስቀምጣቸው ሰዎች ብዙ ጊዜ አንድን ሰዎች መሃል የሆነ ሐሳብን ጥሎ ማለፍ የሚፈልጉ አይነት ሰዎች አሉ። ሰዎች መሃል የሚያከራክር ሐሳብን እያመጡ ሁሌ ተከራክሮ ማሸነፍ የሚፈልጉ አይነት ሰዎች ናቸው። ሆን ብሎ ኮንትሮቨርሳል የሆነ የሚያከራክሩ ሐሳቦችን ያነሳሉ። ከዛ የሚታወቀውን ጎን ይተውና ወይ ደግሞ ብዙ ሰው የሚቀበለውን ጎን ይተውና ለመከራከር እውነት ሆኖ አይደለም መከራከር ስለሚፈልጉ ብቻ የሆነ ጎን ይዛሉ። ስለዚህ እነዚህ ሰዎች ምን አይነት አቋም አላቸው ካላችሁ እንግዲህ በጸሐፊ አገላለጽ የማሸነፍ አቋም ነው ያላቸው። ግን ደግሞ ሐሳቡን ትንሽ ያለ ስታደርጉት ብዙ ሰው ከተቀበለው ሆን ብሎ ግራ ይዛሉ ወይ ደግሞ ግራ ጎን ይሆናሉ። ምድር ይባሉ ብዙ ሰው ከተቀበለው ተቃራኒ ይሆናሉ እንደማለት ነው። ዓላማቸው እውነት ማግኘት አለማግኘት አይደለም። ዓላማቸው ልክ መሆን አለመሆናቸው አይደለም። ዓላማቸው እንዳልኳችሁ ማሸነፍ ብቻ ነው። ሶስተኞቹ ደግሞ ፖለቲከኞች ፖለቲሽንስ ይላቸው ወይ ደግሞ ፖለቲከኞች ይላቸው።
እነዚህ ደግሞ እንግዲህ ከፖለቲከኞች የሆነ ባህሪ ወስደው ነው የሚያወራቸው። እነዚህ ደግሞ በተከታዮቻቸው፣ በሰሚዎቻቸው፣ በአድማጮቻቸው ዘንድ እውቅናን፣ ክብርን ከዛ ደግሞ ሁሌ ተወዳጅነትን የሚፈልጉ አይነት ሰዎች ናቸው። እነዚህ የሚሰሟቸውን ሰዎች ላለማስቀየም ብዙ ነገሮችን ለማድረግ የሚሞክሩ ናቸው። በተቻላቸው መጠን ንግግራቸውን ይጠብቃሉ። ምንድነው ዓላማቸው ካላችሁ እውነትን ፍለጋ አይደለም፣ ልክ መሆን አለመሆን አይደለም። ትልቁ ዓላማቸው የሚሰማቸውን ሰዎች ማስደሰት ነው። በቃ የነሱ አልቲሜት ጎል ይሄ ነው። ስለ እነዚህ ሰዎች መጽሐፊው ሲያወራ እነዚህ ሰዎች ብዙ ጊዜ አንድ ነገር ላይ የጸና አቋም የላቸው። ይሄ ፖፑለስ የሚባል ነገር አለ። አብዛኛው ሰው የተቀበለውን ነገር ይዞ ይሄዳል። በተለይ ደግሞ ተከታዮቻቸው፣ ሰሚዎቻቸው። ለምን? ምክንያቱም ሀብቶቻቸው፣ ገንዘቦቻቸው እነሱ ናቸው። ለእነዚህ ሰዎች ተቀባይነት ማግኘት ልክ እንደ ገንዘብ። ፖለቲሻን የሚላቸው ሰዎች እነዚህ ናቸው። አቋማቸው ከማህበረሰቡ አቋም ጋር ይሄዳል። አንዳንድ ሰዎች አጋጥሟችሁ ከሆነ የሆነ ጊዜ የሆነ አቋም ይዛሉ። ከዛ ሚዲያው ሲቀየር፣ የሰው ፍላጎት፣ የሰው ሀሳብ ሲቀየር አብረው ይቀየራሉ። ሌላ ነገር ኖሯል። ሀሳብ ሲቀየር እነዚህም ሰዎች ተቀባይነታቸውን ላለማጣት ሲል የሚቀየሩ አይነት ሰዎች ናቸው። አራተኛ የመጨረሻዎቹ ደግሞ ሳይንቲስት ይላቸዋል። እነዚህ ደግሞ ሳይንቲስቶች ናቸው። ሳይንቲስት የሚላቸው ሰዎች ምን አይነት ሰዎች ናቸው? አንድን አቋም ለመያዝ ቶሎ የማይወርዱ፣ አንድን አቋም እንደወረደ የማይቀበሉ ሰዎች ናቸው። አንድን አቋም ለመቀበል ግልጽ የሆነ የሚታይ ማስረጃ የሚፈልጉ ሰዎች ናቸው። አንድ ሀሳብ እውነት ነው ለመባል ይሄ ሀሳብ መረጃ አለ ወይ፣ ምን ላይ ተመስርተው ነው እውነት የሆነው የሚል ነገር የሚሰሙ ሰዎች ናቸው። መረጃ ካዩና ልክ ነው ብሎ ካሰቡ እዛ ላይ ይቆማሉ፣ እዛ ላይ ይጸናሉ። እንግዲህ ሳይንቲስት ማለት ይሄ ነው። ግን እስካሁን ድረስ ካላቸው ምንድነው ለየት የሚያደርጋቸው ካላችሁ እነዚህ ሰዎች እውነት ነው ብሎ የተቀበሉትን ነገር እውነት ብቻ አይደለም ሃይፖቴሲስ ያደርጉታል። ይሄ ሃይፖቴሲስ ማለት ይሄ መላምንት እንደማለት ነው። መረጃ እኮ ነው እጃቸው ላይ ገባው፣ ማስረጃ እኮ አላቸው፣ የሆነ ነገር ላይ ተመስርተው ነው የሆነ አቋም ያዙት። ግን ስቲል ሳይንስ ይቀየራል። ከዚህ የተሻለ ደግሞ ግኝት ይመጣል። ልክ ካልሆኑ አሁንም ደግሞ ማስረጃ ካላቸው አቋማቸውን ቀይሮ ቶሎ አዳፕት ለማድረግ አቅም ያላቸው ሰዎች ናቸው። እንደ ሌሎቹ ከሰው ሀሳብ ጋር ለመቀየር አይደለም አቋም የሚቀይሩት። እነዚህ ሰዎች መረጃ ላይ ተመስርተው አቋም ይቀይራሉ። አሁን ይሄ ነው እንግዲህ ትልቁ አቅማቸው። ይቺን ሀሳብ በደንብ ያዙ። እነዚህ ሰዎች አሁን ጸሐፊው እንደ ባህሪ የሚያወራላቸው ነገር ኮንፊደንስም ሂዩሚሊቲም አላቸው ይላል። የሆነ መረጃ ሲቀበሉ መረጃውን የወሰዱት በማስረጃ ላይ ተመስርተው ስለሆነ ያ መረጃ ላይ ኮንፊደንስ አላቸው። ገንዘብ ኢንቨስት ያደርጋሉ፣ ከዛ ላይ ተነስተው ሪሰርች ይሞክራሉ፣ ብዙ ነገር ያደርጋሉ። ለምን? መረጃ ስላላቸው። ግን ደግሞ ያ መረጃ የተሻለ መረጃ ሊመጣ ይችላል፣ የተሻለ ነገር ሊመጣ ይችላል። ስለዚህ ሂዩሚሊቲ አላቸው፣ ትህትና አላቸው። ትህትና ደግሞ ማለት እስኪ አዲስ ነገር አለ ሲባል ምንድነው ማስረጃ የሚል ጥያቄ ለመጠየቅ ክፍት ናቸው ማለት ነው። አሁን እዚህ ጋር አንድ በጣም መነሻ ላይ የተናገርኳን ነገር አለች። እነዚህ ሰዎች ከሌላ ሰው ይልቅ ያውቃሉ፣ መረጃ አላቸው። ስለዚህ አንድን አቋም ሲናገሩ ከመረጃ ሲናገሩ እንኳን ታውቃላችሁ፣ ይሄ ከኮንፊደንስ ብቻ የመነጨ ሲሆን አሮጋንስ ይሆናል። ከትዕቢት የመነጨ እንዳልሆነ ታውቃላችሁ። ሲናገሩ እንደዚህ ነው እንደዚህ ነው እንደዚህ ነው በእኔ መንገድ ይሄ የሚሉ ሰዎች ሳይሆኑ ካሉኝ መረጃዎች ተነስቼ ይሄ ነገር እንዲህ ነው ማለት ይችላል። ይሄ ትህትናም አለው ኮንፊደንስም አለው። ትንሽ እውቀት ያላቸው ሰዎች ግን ካላቸው እውቀት ተነስተው በራስ መተማመናቸው ትልቅ ስለሚሆን በኮንፊደንስ ይናገሩ። ይሄ እንዲህ ነው አሮጋንስ ይለዋል ጻፊ። በትዕቢት የተሞሉ ናቸው። ለምን? ትንሽ እውቀት ነው ያላቸው፣ ጠልቀው አያውቁም። ያቺ ነገር ዓለማቸው ትሆናለች። ሁሉንም እንደሚያውቁ ያስባሉ። ሳይንቲስቶች ማለት የሚጠይቁ ናቸው፣ መረጃ ላይ ተመስርተው የሚቀበሉ ናቸው። ግን እውነት ነው ብሎ ያመኑትን ነገር ስቲል እንደ መላምንት ያሉ። ለምን? ሌላ ነገር ሊኖር ስለሚችል። እንደ ሳይንቲስት ማሰብ ከፈለጋችሁ ጻፊ የሚናገረው ነገር የመጀመሪያ ኮንፊደንስ እና ሂዩሚሊቲ ይኑራችሁ። ኮንፊደንስ ብቻ ካላችሁ አሮጋንት ነው የምትሆኑት፣ ትህትና ከሌላችሁ። ሂዩሚሊቲ ብቻ ኖሯችሁ ደግሞ ኮንፊደንስ ከሌላችሁ አይ እንደዚህ መሰለኝ የምትሉ ከሆነ ኢንሲኪዩር ነው የምትመስሉ። ለሚሰማችሁ እርግጠኛ ያልሆናችሁ ነው ይመስሉ። ስለዚህ ሁለቱም ባላንስ አድርጋችሁ ያዙ። ምን ለመሆን? እንደ ሳይንቲስት ለማሰብ። አሁን እንደ ሳይንቲስት ማሰብ ማለት ሀሳባችሁን ፊት ለፊት ታጋፍታላችሁ፣ አትሸፍኑትም ማለት። አይ በቃ ስለዚህ አታውራብኝ አይደለም፣ እንደውም ይወራ ነው። እኔ እንደውም እንደዚህ ብዬ አስባለሁ፣ ይሄ ማስረጃ እንደዚህ ነው፣ የተሻለ አለ ወይ ብሎ ፊት ለፊት ለማጋፈጥ የሚሞክሩ አይነት ሰዎች ናቸው። እንደ ሳይንቲስት ለማሰብ የመጀመሪያ ይሄ ይኑራችሁ። ሁለተኛ እንደ ሳይንቲስት ለማሰብ ይሄ ይኑራችሁ ይላል። ዘ ጆይ ኦፍ ቢንግ ሮንግ ይላል። ስትሳሳቱ ደስ ይበላችሁ የሚል ሀሳብ ጻፊ ያነሳ። ስህተት በጣም ጥሩ ነገር። ለምንድነው ሰዎች ስህተት የሚጠሉት? ምክንያቱም ኢጓለች፣ ልክ መስሎ ሰው ፊት የመታየት ኢጓለች። እኔ የተናገርኩን ነገር ልክ ነው የሚል አይነት ነገር የሰው አይምሮ ውስጥ አለ። ግን ስህተት ከብዙ ኪሳራ ይዳርጋችሁ። አንድ መረጃ ላይ ተመሰረታችሁ ብዙ ርቀት ከመሄድ ቶሎ እንድትመለሱ የሚያደርጋችሁ ነገር። አዲስ ነገር ታውቃላችሁ፣ ግን ደግሞ ጊዜም እውቀትም ገንዘብም ከኪሳራ የሚያድን ነገር ቢኖር ቀድማችሁ መሳሳት። ስህተትን አትፍሩ። የሆነ አቋም ስትይዙ እኔ በዚህ ነገር አምናለሁ፣ አውጡት፣ ቻሌንጅ ይደረግ። ሰዎች በብዙ መንገድ ያዩታል። ስለዚህ እንደ ሳይንቲስት ለማሰብ ቻሌንጅን አትፍሩ። እንደውም ስትሳሳቱ ደስ ይበላችሁ፣ ከኪሳራ እየዳናችሁ እንደሆነ ጻፊው ይናገራል።
ሌላኛው ሐሳብን ፈትሹ የሚል ሐሳብ ጻፊው ይናገራል። እንደ ሳይንቲስት ለማሰብ ከፈለጋችሁ ሐሳብን ፈትሹ። ሐሳብን ፈትሹ ማለት ቴስት አድርጉ ማለት ነው። የሆነ ሰው ስለቦከረ ብቻ አትቀበሉም። ሳይንቲስቶች እንግዲህ ይሄ ባህሪ ያላቸው የሆነ ሰው ስላደረገ ብቻ አትቀበሉም። እናንተ ራሳችሁ ቴስት ታደርጋላችሁ። ቴስት አድርጋችሁ ከእናንተ ጋር ከሄደ እናንተ ሞክራችሁ የሚመጣ ከሆነ እውነት ነው ብላችሁ ትቀበላላችሁ። ግን መቀበል ብቻ አይደለም፣ አዳፕት ማድረግ የሚባለው ነገር የሳይንቲስቶች ሳይኮሎጂስት ወይ ደግሞ አስተሳሰብ ውስጥ እንዳለ መጽሐፉ ይናገራል። አዲስ እውቀት ነው፣ ኦኬ እሞክረዋለሁ፣ ልክ ከሆነ እቀበለዋለሁ። ይሄ ድርቅ አይሉም እንደማለት ነው። መቀበል ግን ብቻ አይደለም፣ አዳፕት ያደርጋሉ። ከዛ ጋር ራሳቸውን ፊክስ ለማድረግ ይሞክራሉ። ምክንያቱም ሳይንቲስቶች አንድ ነገር ከዚህ በፊት የነበረ ነገር ውሸት ነው፣ አዲስ ነገር ይሄ ደግሞ እውነት ነው ካሉ ከዚህ በፊት እውነት ነው ያሉት ነገር ላይ በጣም ብዙ ነገሮች ተመስርተዋል። እነዛን ሁሉ ንደው ነው ከዜሮ የሚነሱት። ይሄን ለማድረግ በውስጥ ምንድነው የሚባለው? ቅድም ያልኳቸው ኮንፊደንስ ያስፈልጋል። ግን ሐሳብን ለመፈተን ፊት ለፊት መውጣት ኮንፊደንስ ያልኳቸው በነገራችን ላይ እዚህ እንደው ለመጨመር ያህል አንድ ሰው ሐሳቡ ላይ በራስ መተማመን ካለው ሐሳቡን አይደብቅም፣ እንደውም ፊት ለፊት ያጋፍጧል። ኮንፊደንስ ማለት አንደኛው እሱ ፊት ለፊት ታጋፉታላችሁ። ቴስት ይደረጋል። ልክ ከሆነ ይሆናል፣ ካልሆነ ይቀየራል። እንግዲህ መሳሳትን እንደ መልካም ዕድል ማየት ስትጀምሩ ይሄ ነገር እንደሚጨመርላችሁ ጻፊው ይናገራል። ስለዚህ ከነዚህ አራቱ ከፕሪቸር ሜንታሊቲ አሁን እንግዲህ ሰባኪን እያልከው አይደለም። እሺ ከዚህ ሜንታል ጻፊ ፕሪቸር ከሚለው ሜንታሊቲ፣ ከጠበቃ ሜንታሊቲ፣ ከፖለቲሽያን ሜንታሊቲ፣ ሳይንቲስት ሜንታሊቲ ይኖራችሁ። ሁሉም የራሳቸው ደካማ ጎን አላቸው። ሳይንቲስት ሲቀበል ምክንያት ላይ ተመስርቶ ይቀበላል። ግን እውነት ነው ብሎ ደግሞ እዛ ላይ ድርቅ አይልም። ልክ ካልሆነ ለመሳሳት ለመስተካከል ራሱን ክፍት ያደረገ ሰው። ይሄ እንግዲህ ራሳችን ላይ የምንሞክረው ላስፋ አይደለ? እሺ ከሰዎችስ ጋር ስናወራ እንዴት እናደርግ? ምክንያቱም ቅድም ባልኳችሁ መንገድ የምትሄዱ ከሆነ ቅድም ካልኳችሁ ከሶስተኛው በአንደኛው መንገድ ምናልባት ፖለቲሻን የሚለው ነገር ትንሽ ሆልድ ብናደርገው ከነዚህ መንገዶች አንደኛው መንገድ ብትሄዱ አንድ ነገር ላይ የጸና አቋም ትይዙና የኔ ልክ ነው ያንተ ልክ አይደለም ወደሚል አሳሰብ ትሄዳላችሁ። ይሄ ብዙ ጊዜ ሰዎችን የሚያጣላ፣ ይሄ ብዙ ጊዜ ሰዎችን በምን መንገድ ልግለጸው፣ ሰዎች መካከል አለመተማመን የሚፈጥር ነው። እንደውም ጻፊ አንድ የሚያወራት ሀሳብ አለች። እንደው ይህችን ሀሳብ ኤስካሌሽን ኦፍ ኮሚትመንት የምትል ሀሳብ አለች። አንዳንድ ጊዜ ሰዎች የሆነ አቋም ሲይዙ እዛ አቋም ላይ በጣም ብዙ ነገር ያፈሳሉ፣ ገንዘብ ያፈሳሉ፣ ጊዜ ያፈሳሉ። እንደውም አንዳንዱ ሚዲያ ላይ ህዝብ ባለበት እንደው ሰዎችም ባለበት ቤተሰቡ ባለበት አቋሜ ብሎ የተናገረውን ነገር ነው ልክ ላትሆን ትችላለህ ብላችሁ እየነገራችሁት ያላችሁት። ከእንደዚህ አይነት ሰው ጋር ኮሚኒኬት የምታደርጉ ከሆነ በተቻለ መጠን ኮንፍሮንት አታድርጉት ይላል ጸሐፊው። ከእንደዚህ አይነት ሰዎች ጋር ዊን የምታደርጉት ኪውሬስ በመሆኑ ኪውሬስ ሁኑ። እናንተ የሰው አይምሮ ውስጥ ኪውሬሲቲን ጨምሩ። እንዲህ ቢሆንስ፣ አሁን ልክ አይደለም ብላችሁ የምታስቡት ሰው ካለ እስኪ መጀመሪያ ሀሳብን አስረዳ፣ ሀሳቡን ስሙት። እሺ እኔ ደግሞ የተረዳሁት በዚህ እንዲህ ቢሆንስ ብላችሁ ኦፕን ማይንድ እንዲሆን አድርጉት። እሺ ልክ ነህ ግድ የለም ልኩን፣ ግን ደግሞ ልክ ባትሆንስ? የሰው አይምሮ ውስጥ ኪውሪዮሲቲ መፍጠር የምትጀምሩ ከሆነ ሰዎች በራሳቸው መንገድ ልክ ያለውን ነገር ለማቃናት እንደሚሞክሩ መጽሐፉ ይናገራል። ምክንያቱም አንድ ሳይኮሎጂ አለ። ሰዎች ሰው ሲቀይረን ሳይሆን ራሳችን ስንቀይር ነው የምንሆነው። ሰዎች አንድ ነገር ስናደርግ ሰው አደረገልህ አይደለም ራሴ አደረግኩ የሚለው ነገር አይምሯችን ላይ እንዲመጣ ይፈልጋል። የሆነ ሀሳብ ሞክረን እንትን ሀሳቤን አስቀየረኝ ሳይሆን አስቤ ራሴ ቀየርኩ ለማለት እንፈልጋለን። ይሄ በጣም ቀላል በሆነ መንገድ የሰውን አሳሰብ ለመቀየር ይረዳቸው። የሰው አይምሮ ውስጥ ኪውሪዮሲቲ ጨምሩ። ራሳቸው ፈልገው ራሳቸው ጠይቀው ራሳቸው የመለሱት እንዲመስላችሁ አድርጋችሁ የሰው አይምሮ ውስጥ ጥያቄ ይፍጠሩ። ካልሆነስ ሁለት አይነት ኮንፍሊክቶች ይፈጠራሉ ይላል ብዙ ጊዜ፣ ባድ ኮንፍሊክት እና ጉድ ኮንፍሊክት የሚላቸው። ባድ ኮንፍሊክት ብዙ ጊዜ ወደ ፐርሰናል ይቀየራል። ልክ አይደለህም ካላችሁ ፐርሰናል ያደርገዋል። እኔ አላቀህም እንዴ ይላል። ስለአንተ ሀሳብ ተትቶ ስለአንተ መወራት ጀምሯል። እንዲያርገ እኮ ፐርሰናል ይሆናል። ብዙ ጊዜ ክርክሮች አይታችሁ ከሆነ ወደ ፐርሰናል ይሄዳል። ለምን? ምክንያቱም ይሄ ኢንሲኪዩር የሆነውን ፓርቲ ስትነኩት፣ ፊት ለፊት ኮንፍሮንት ስታደርጉት ሰውየው ራሱን ለመቋቋም ያለው አማራጭ ያስ ነው። ጉድ ኮንፍሊክትስ ሀሳብ ላይ የተመሰረተ ኮንፍሊክት ነው። አሁን ኮንፍሊክት የሚለው አለመስማማት ነው፣ ሀሳብ ላይ የተመሰረተ ልክ ባይሆንስ ኪውሬስ ሁኑ። ለዚህ እንዲረዳችሁ ጥሩ አድማጩ ነው፣ ሰው እንዲቀበላችሁ ሀሳብን በጥያቄ ሞግቶ እንዲህ አይደለም ከማለት እንዲህ ቢሆንስ፣ እንዲህ አይተኸዋል ወይ፣ እንደዚህ ቢሆንስ። የሰው አይምሮ ውስጥ ጥያቄ ስትተምሩ ኪውሬስ ይሆናል። አንተ ልጅ ልክ ይሆናል፣ ይቺ ልጅ ልክ ትሆን ይሆን፣ እንዲህ ቢሆንስ ብሎ ራሱ እንዲያስብ ያደርጋል። ራሱ አስቦ ራሱ መፍትሄ ካመጣ ይህ ሰው ሀሳብና አቋም የማይቀይርበት ምንም ምክንያት እንደሌለ ጸሐፊው ይናገራል። አሁን ከዚህ መጽሐፍ እንድትወስዱ የሚፈለገው በጣም ትልቁ ሀሳብ ይሄ ነው። ሁሌ ሀሳባችሁን ለመፈተሽ ሞክሩ። ፊት ለፊት ሰው ፊት አውጣችሁ መጋፈጥ የማትፈልጉት ሀሳብ ካለ የሀሳብ ችግር አለው ማለት። ብዙ ጊዜ ስሜት ላይ የተመሰረተ ውሳኔ ነው። እንደዚህ አይነት ሀሳቦች፣ እንደዚህ አይነት አቋሞች በኋላ ዋጋ ያስከፍላል። ይሄ ቅድም ያልኳችሁ ሀሳብ አለች አይደል?
ብትሳሳቱ ደስ ይበላችሁ። ለምን? ምናልባት እድሜያችሁን እያተረፋችሁ ነው። የሆነ ዓመት እያተረፋችሁ፣ የሆነ ገንዘብ እያተረፋችሁ ነው። ግድ የለም በስተት ውስጥ መልካም ነገር ሊኖር ይችላል። ምናልባት ጊዜ እያተረፍኩ ነው፣ ግን ሀሳብ ይላውጣው፣ ኮንፍሮንት ይደረግ፣ እንከራከርበት፣ እንወያይበት፣ ኪውሬስ እንሆንበት። ሀሳባችሁን እንዲህ ወደፊት ስታወጡት የጸና አቋም ትይዛላችሁ። ግን ይህ አቋም በተቻለ መጠን ኮንፊደንስም ሂዩሚሊቲ የሚሆን ኮንፊደንስ ማለት ፊት ለፊት አውጣችሁ የመጋፈጥ ስታጋፉት ደግሞ መረጃ ይዛችሁ ስለሆነ ግልጽ ሆኖ የመናገር። ግን ደግሞ ይሄ ኮንፊደንስ ትህትና ከሌለ ወደ ትዕቢት ይላል። ትዕቢተኛ ያደርጋችሁ። ትዕቢተኛ ደግሞ ማለት እኔ ልክ ነኝ አንተ ልክ አይደለም ማለት። ይሄ ጭፍን የሆነ አስተሳሰብ ውስጥ ትገባላችሁ። ብዙ ጊዜ ጸሐፊው እንደዚህ አይነት ሁኔታ ውስጥ የሚገቡ ሰዎች ትንሽ ነገር የሚያውቁ ሰዎች ነው ይላል። የሚያውቅ ሰው ሁሌ ይፈራል፣ ምክንያቱም ብዙ ያላወቀው ነገር እንዳለ ስለሚያስብና እኔ ከዚህ መጽሐፍ በአደም ግራንት የተጻፈው ቲንክ አጌን የሚለውን መጽሐፍ በዚህ መንገድ አየሁት። መጽሐፉ በጣም ሰፊ ሀሳብ ነው። ከዚህ በላይ በንቆይበት በጣም ሰፊ ሀሳቦች እናገኛለን ብዬ ተስፋ አደርጋለሁ። ግን ዛሬ መጽሐፉን አጠር አድርጌ በዚህ መንገድ ዳሰሳ ለማድረግ ሞክሬያለሁ። መጽሐፉ እንዴት አያችሁት? ስለዚህ መጽሐፍ ያላችሁን አስተያየት ከስር በማስቀመጥላችሁ የሶሻል ሚዲያ አማራጮች ላይ ገብታችሁ ልትጽፉልኝ ትችላላችሁ። ከኔ ጋር ግን በዚህ ሳምንት የነበረን ቆይታ ይህን ይመስላል። ቀጣይ ሳምንት በአዲስ መጽሐፍ በአዲስ ሀሳብ እንገናኛለን። የቀጣይ ሳምንት ሰዎች ይበላል። መልካም ሳምንት።